السلام عليكم ورحمة الله وبركاته. በዛሬው ቪዲዮ ሱረቱል ኢንሳን ከአንድ እስከ 9 ያሉትን አንቀጾች ትክክለኛ ንባባቸውን እየተማማርን ቆይታ እናደርጋለን። ጀማሪ የሆናችሁ እህት ወንድሞች እስከ መጨረሻው እንድትከታተሉት እጋብዛለሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا ኢንሻአላህ በዛሬው ቪዲዮ ሱረቱል ኢንሳን ከ1 እስከ 9 ያሉትን አያዎች ኢንሻአላህ ማብራሪያቸውን የንባብ ማብራሪያቸውን እንመለከታለን። ሁላችሁም በጥሞና እስከ መጨረሻው እንድትከታተሉት እጋብዛለሁ። ሱረቱል ኢንሳን እንግዲህ ሁለተኛው ጁዝ ላይ ከገባን ሁለተኛው ሱራ እየጀመርን ነው ኢንሻአላህ። ሁላችሁም በርቱ ተከታተሉ ኢንሻአላህ። ጀዛኩሙላሁ ኸይራ። ቢስሚላሂ አርራህማኒ አርራሂም ከምዕራፉ መጀመሪያ ስለሆነ የምንነሳው በስመላን እናነባለን። ከዛም ወደ አንቀጽ 1 ስንሸጋገር هل أتى على الإنسان የሚለው ጋር እዚህ ላይ هل እቺን ሐ ብለን ማንበብ የለብንም። هل ራቅ ያለ ቦታ ስለሆነ የምትወጣው ሩቁ በሚባለው የጉሮሮ ክፍል ነች። እንደዚህ የምትነበበው هل ታዲያ ቶሎ ነው የምናያይዘው። هل أتى እዚህ ላይ ሐምዛ አሊፍ ሰጊራ ተከተላትም አታ አንልም፣ ወይም አሊፍ መሳቢያ የለም። ከታ ቀጥሎ ነው አሊፍ መሳቢያ ያለው። ስለዚህ هل أتى ነው እንጂ ማለት ያለብን አታ ብለን ማንበብ የለብንም። አንዳንዶቻችን هل أتى على እንላለን። ይሄ ትክክል አይደለም። አታ እንደዚህ ታም ብቻ እንጎትታለን። ሐምዛና ታን ግን ቶሎ እናያይዛለን። علل አታ ስንል ሐምዛን ምንም አይተም ማድመቅ የላትም። አላ ሚዘው ጋዝ ላይ علل ስናያይዘው በዚህ መልኩ ደመቅ አድርገን ነው የምናነበው። ለል ቶሎ ላም ፈትሐ ላም ሱኩን ጋር እንሸጋገራለን። علل እንደዚህ هل أتى علل هل أتى እየቻል أتى እንደዚህ أتى علل ታ ምትነው ጎታ ታርገን علل
ዓይን በደንብ ድምቅ አድርገን እናወጣለን። ለል ቶሎ ላም ፈትሐ ላም ሱኩን ዓለል ኢንሳኒ ኑን ሱኩን ወደ ሲን ስለምትሸሸግ ስለምትደበቅ በግልጽ አናነባትም። ኢንሳ እንደዚህ ማዜም መነፋነፍ። ከዛም ከሲን ፈትሐ ቀጥሎ አሊፍ ሰጊራ አለች ሳ ጎተት እንዲል የምታደርግ ነች። ዓለል ኢንሳኒ ቶሎ ብለን በዚህ መልኩ እናነባዋለን። ሌላው ኑን ከስራ ወደ ሐ ነው የምንሸጋገረው። አሁንም ሒኑ ሚን እዚህ ላይ ሐ ከስራ ያ ሱኩን አለች ሒ ጎተት እናደርጋለን። ግን ሐን ስናነብ ደመቅ ማድረግ አለብን። ሒ እንደዚህ ሒ ሒኑን እንደዚህ ሂኑን አይባልም። ሒኑሚ እዚህ ላይ ኑን ضመቴን ነበር ያለችው ንምት ድምፅ አለች። ታዲያ ይህች ንምት ድምፅ ወደ ሚም ስለምትዋጥ ሚም ጠብቃለች። ይሄ ማለት የሚጠበቅብን ኑንን ضማ በማድረግ ሚምን ደግሞ ማጥበቅ ብቻ ይበቃናል። ለምን በመጥበቅ ውስጥ ንምትለዋ ድምፅ ስለምትገኝ። ስለዚህ ስናነበው ሒኑሚን አያችኋለሁ። ሒኑም ታዲያ ሚምን ስናጠብቅ ከዚህ በፊት ባሉት ትምህርት እንትኖች ማብራሪያዎች እንደተከታተል ነው ኑንና ሚም ጠብቀው በሚነበቡ ጊዜ ሸዳ ሆኖ በሚነበቡ ጊዜ ቆየት ማለት አለብን ብለናል። ስለዚህ ሒኑም አያቸው ያዝ አድርገን መቆየት። ከዛ ሚ የምትለው ደግሞ ሚምን እናነባለን። ሒኑም ሚነ እንደዚህ ሒኑም ሚነ ስናያይዘው هل أتى على الإنسان حين من الدهر እዚህ ላይ ኑን ፈትሐ ወደ ዳል ሸዳ ነው የምንሸጋገረው። አሊፍን አስከትላ የመጣችው አላም ወደ ዳል ስለምትዋጥ አትነበብም። ያኒ በዳል ውስጥ አለች። ስለዚህ ሚነደ ዳል ኑን ዳል ሸዳ ሚነደ እንደዚህ ሚነደህሪ ሀ ደግሞ እንደዚህ ሚነደህሪ አንልም። ሀ በሩቁ የጉሮሮ ክፍል ስለምትወጣው ሚነደህሪ ሀ የዚህ አይነት ድምፅ ነው የሚኖራል። ሀን በዚህ መልኩ ማስተካከል ያለብን ሚነደህሪ እንደዚህ ማለት ነው። ሀ ሌላው ራ ከስራ ነች። ቀጠል እናረጋታለን። ለም የኩን ለም በዚህ መልኩ የምናነባት የኩን ስንል ኑን ሱኩን አለች ወደ ሺን ስለምትሸሸግ የኩን ሸ እንደዚህ ለም የኩን ሸይአ እንደዚህ ያቻለ ለም የኩን ሸይአመ በዚህ መልኩ ሸይአመ የምትዋ ድምፅ ወደ ሚም ስለምትዋጥ ቀደም በን እንዳየነው ሚምን ጥብቅ ማድረግ ሐምዛን ፈትሐ ሚም ሸዳ በዚህ መልኩ ይካካሳል። ሸይአን መዝ መዝ አንል መዝ ዛል ካፍ ضمه ዋው ሱኩን አለች ኩ ራ ፈትሐተይን ራ እንደዚህ ጎተት እናደርጋለን። ሸይአን መዝኩራ እያቸዋለ ስናያይዘው هل أتى على الإنسان حين من الدهر لم يكن شيئا مذكورا ደግሞአለሁ። ምናልባት አያው ረዘም ካለ መካከል ላይ ያቆማችሁ ከዛ መቀጠል ትችላላችሁ። ምሳሌ هل أتى على الإنسان حين من الدهر لم يكن ሳይዚ ጋር ቋርጥባችሁ እንደገና لم يكن شيئا مذكورا በዚህ መልኩ እናነባዋለን ማለት ነው። ሌላው ኢና የሚለው ኑንን ያዛርገን ቆየት ማለት አለብን። ከዛ ኑን ፈትሐ ና እንላለን። ኢና እንደዚህ ማለት ነው። ኢና ኸለቅና እዚህ ላይ ኸ አለች። ኸለቅና አንልም ወይም ከለቅና አንልም። ኸ በደንብ ማውጣት አለብን። ቃፍ ኸለቆ እናነጥራታለን። ኑን ፈትሐ ቶሎ የምንሸጋገረው ወደ ላም ሱኩን ነው። አለበዚያ ካቆምነ ኸለቅና ብለን መጎተት አለብን። ግን ኑን ፈትሐ ወደ ላም ሱኩን ስናያይዝ አሊፍን አናነባትም። ስለዚህ ኸለቅነል ኑን ፈትሐ ላም ሱኩን አለች። ኢንሳነ የምትለዋ ድምፅ ወደ ሲን ስለምትሸሸግ ማዜም ብቻ የሚጠበቅብን። ከዛ ሲን ፈትሐ አሊፍ ሰጊራ ሳ ወተት እናረጋታለን። ስናያይዘው ኢና ኸለቅነል ኢንሳነ እንደዚህ ማለት ነው። ከዛ ሚን ኑጥፈቲን ኑን ወደ ኑን ትገባለች ወይም ትዋጣለች።
ስለዚህ ሚም ከስራ ኑን ሸዳ ነው የሚጠበቅብን ማለት ነው። ኑንን ካጠበቀን በኑን መጥበቅ ውስጥ ኑንን እናገኛለንና ስለዚህ ስናነበው ሚን ባይሆን ጥብቅ አድርገን ያዝ አድርገን ቆየት ማለት አለብን። ሚን ከዛ ኑን ضማ ከዛ ወደ ጣ ሱኩን እንሸጋገራለን። ጣን እናነጥራታለን። ኑጦ ትወፍራለች፣ ትነጥራለች። ሚን ኑጦፋቲን አያችኋል። ሚን ኑጦፋቲን እንደዚህ ከዛ ምታውን ግልጽ እናደርጋታለን። እዚህ ላይ አምሻጂን ሽን ፈትሐ አሊፍ ሱኩን አምሻ ጎተት እናደርጋታለን የተወሰነ ባጭሩ። ጂም ከስራተይን አለች የምትዋ ድምፅ ወደ ኑን ስለምትገባ ኑንን ማጥበቅ ነው። አምሻጂን እንደዚህ ይነበባል ማለት ነው። ኑንን ጥብቅ ካረግን በጂም ከስራተይን የምትገኘዋን የምትል ድምፅ ማንበብ አይጠበቅብንም። ለምን ኑን ስናጠብቅ በውስጥ አንብበናታልና። ስለዚህ ጂም ከስራ ወደ ኑን ሸዳ ይሆናል ማለት ነው የምንሸጋገረው። ስናነበውም አምሻጂን ነብ እንደዚህ ይሆናል። ከዛ ኑንን በዚህ መልኩ ጥብቅ አድርገን ቆየት ብለን ፈትሐ አድርገን ካነበብን በኋላ ባን ደግሞ እናነጥራታለን። ነብተሊ ሳይሆን ነብ አምሻጂን ነብተሊሂ ላም ከስራ ያሱኩን ሊ ወተት እናደርጋለን። ፈጀዐል በዚህ መልኩ የምናነበው አይን እናወጣዋለን። ኑን ፈትሐ አሊፍ ሰጊራ ፈጀዐልናሁ ቶሎ ضማ ወደ ሲን የምንሸጋገረው ፈጀዐልናሁ አይባልም። ቶሎ ብለን ሰሚዐን ሚም ከስራ ያሱኩን ከዛ አይን ላይ ተንዊን አለ ፈትሐተይን የምትለዋ ድምፅ ወደ ሚም ትቀየራለች። የተቀየረችዋ ሚም ወደ ባ ደግሞ ትሸሸጋለች። ስናነበው ሰሚዐን ሳይሆን ሰሚዐን የነበረው ሰሚዐም ይሆናል። ወደ ም ትቀየርና ከዛ በኋላ ም የምትለዋን ደግሞ በጋራ ስናያይዝ መሸሸግ ሰሚዐን እንደዚህ ይሆናል ማለት ነው። አይንን ግን በደንብ ማውጣት አለብን። ሰሚዐን አንልም። ሰሚዐን በሲራ ወተናጋታ ሷልን ነው። በሲ አንልም። በሲ ወፈር አድርገን ነው የምናነባት። በሲ ወፈር አድርገን ጎተት አድርገን ከዛ ራ ላይ ደግሞ ፈትሐተይን ወደ አሊፍ መሳቢያ ነው የምትቀየረው። ስለዚህ በሲራ ራ አፍረን በዚህ ጎተት አድርገን እናነባለን። እና ያይዞ እስኪ አያውን ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጂን ነብተሊ። ምሳሌ ትንፋሻችን ሊያቋርጠን ስለሚችል እንደዚህ ካቆምን በኋላ እንደገና መለስ ብለን አምሻጂን ነብተሊሂ ፈጀዐልናሁ ሰሚዐን በሲራ። ነብተሊሂ ብለን ሂ መጎተት የለብን። ቶሎ ብለን ፈጀዐልናሁ አምሻጂን ነብተሊሂ ፈጀዐልናሁ ቶሎ ሊ ብለን ከሳብን በኋላ ይህን ፋጋ ቶሎ እናያይዛለን ማለት ነው። ሶስተኛው አንቀጽ ኢና አሁንም ኑን ጥብቅ አድርገን ቆየት ብለን ከዛ ኑን ፈትሐ አሊፍ ሱኩን ስለመጣ እንደገና ና ብለን ጎታለን። ንን ያዝ አድርገን ከቆየን በኋላ እንደገና ደግሞ ስበንም እንቆያለን። እንደዚህ ነረ ከዛ ና ጎታለን። ኢና ሀደይናሁ በዚህ መልኩ ይሆናል ማለት ታዲያ ሀደይናሁ አይባልም። ሀፈትሐ ዳል ፈትሐ ቶሎ ነው የምናያይዛቸው። ሀደይ እንደዚህ ኑን ፈትሐ አሊፍ ሰጊራ መተለች ና ወተት እናደርጋለን። ሀضማ ወደ ሲን ሸዳ የምንሸጋገረው ለምን አሊፍን አስከትላ የመጣችው አላም ወደ ሲን ስለምትዋጥ። ስለዚህ ኢና ሀደይናሁ ሰቢለ ሀደይናሁ ቶሎ ብለን ሀደይናሁ ሀضማ ሲን ሸዳ በከስራ ያሱኩን ቢ ወተት እናደርጋለን። ላም ፈትሐ አለች። ስለዚህ በዚህ መልኩ ይነበባል። አሰቢለ በዚህ መልኩ ኢማ ሚምን ጥበቅ አድርገን ቆየት ከዛ ሚም ፈትሐ አሊፍ ሱኩን ማ ወተት እናደርገዋለን። ኢማ እንደዚህ ሻ ሽን ፈትሐ አሊፍ ሱኩን ሻኪራን ቶሎ ብለን ሻ ብለን ካነበብን በኋላ ካፍና ራ ቶሎ ነው የምናያይዘው። ሻኪራን የምትዋ ድምፅ ታዲያ ወደ ዋው ስለምትዋጥ ዋውን ማጥበቅ። ይሄ ስንወጥ በከፊል ስለሆነ ነው ሸዳ የሌለው እንጂ ይጠብቃል። ስለዚህ ሻኪራን እንደዚህ ይሆናል። ኢማ ሻኪራን ወኢማ ሚምን ጥብቅ አድርገን
ቆየት ማለት አለብን ያዘርገን። ከዛ ማ ሳብ እናደርገዋለን ማለት ነው። ወኢም ያዝ እናደርገውና ማ ወተት እናደርገዋለን። ከፉ ፋ ضማ ዋው ስኩን ወተት አድርገን ራ ላይ ተንዊን አለ ፈትሐተይን ራ ንም ትዋል ሙዳ አሊፍ ስለምትቀየር ወኢማ ከፉራ ኢማ ሻኪራን ወኢማ ከፉራ እናያይዘው አያውን ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ ለዚህ ይነበባል። ሌላው አንቀጽ 4 ኢና ኑንን ማሁን ጥብቅ አድርገን ያዝ አድርገን ቆይት ማለት አለብን። ከዛ ና እንደገና ከኑን ፈትሐ በመቀጠል አሊፍ መሳቢያ ነው የመጣው። አሊፍ መሳቢያ የመሳቢያ ምልክትን ይዟል። በረጅሙ ጎተት እንዲል የሚያደርግ ምልክት ነው። ስለዚህ ኢና እያቻለ በዚህ መልኩ ይነበባል። ስንል ሁለት ሐምዛና አይን የመጡት በመውጫ ተቀራራቢ ናቸው። ላኪን አንድ አይነት ፊደሎች አይደሉም። ስለዚህ አዕተድና አይባልም ወይም አዕተድና አይባልም። አዕተድና የሚጀምረው ሐምዛ ሁለተኛው አይን ከዛም ዳልን እናነጣ አዕተድና ብለን ያዝ እናደርጉም ዳልን አዕተድ እናነጥረዋለን። ኑን ፈትሐ ወደ ላም ስኩን የምንሸጋገረው ማን ነው? ወደ ላም ከስራ አፎን አዕተድና ሊል በዚህ መልኩ ይሆናል ማለት ነው። አዕተድና ሊል አዕተድና ኑን ፈትሐ አሊፍ ስኩን ና ጎተት እናደርገዋለን። ሊል ላም ከስራ ላም ስኩን ሊል ከፈትሐ አሊፍ ሰጊራ ጎተት እናደርገዋለን። ራ ከስራ ያ ስኩን አለች። አሁንም ሪ ጎተት እናደርጋታለን። ሊል ካፊሪነ ኢና አዕተድና ሊል ካፊሪነ ሰላሲለ ኑን ፈትሐ ሲን ፈትሐ ቶሎ ላም ፈትሐ አሊፍ ሰጊራ ሰላሲለ ቶሎ ሰላሲለ ወአግላለ ቶሎ ብለን ሰላሲለ አይባልም። ስናያይዘው ኢና አዕተድና ሊልካፊሪነ ሰላሲለ ወአግ እንደዚህ ይሆናል ማለት ነው። ጠይብ ሰላሲለ ብለን ማቆም እንችላለን በዚህ መልኩ። አው ደግሞ ሰላሲል ብለንም ማቆም ይቻላል በሱኩን ላም ስኩን አድርገን አው ደግሞ ላ ጎተት አድርገን ማለት ነው። ጠይብ ስንቀጥል ግን ሰላሲለ ወአግላልን አሊፍ እዚህ ቦታ ላይ ተግባራዊ አትደረግም ማለት ነው። ሌላው ወአግላለን ወሰዒራ ወአግ የሚለው ጋር ሐርፈል ገይን ወአግላለን አይባልም። ወአግ እንደዚህ ይሆናል። ላም ፈትሐ አሊፍ ሰጊራ አለች ላ ጎተት እናደርጋለን። ወአግላለን እዚህ ላይ ሁለተኛዋ ላም ላይ ደግሞ ምን አለች? ተንዊን ፈትሐቴን አለች። ከሷ ቀጥሎ ዋው ስለሆነ የመጣው የምናደርገው ዋውን ጥብቅ እናደርገዋለን በዜማ። ስለዚህ ላም ፈትሐ ዋው ሸዳ ይበቃናል ማለት ነው። ወአግላለን ወሰዒራ አይን ከስራ ያስኩን ራ ፈትሐቴን ራን አለ ስናቆም ግን ራ ይሆናል። ወሰዒራ ወአግላለን ወሰዒራ ስናያይዘው ኢና አዕተድና ሊልካፊሪነ ሰላሲለ ወአግላለን ወሰዒራ። አንቀጽ 5 ላይ ኢነል አብራራ ኑን ጥብቅ አድርገን ያዝ እናደርገዋለን። ኢነል እንደዚህ አብራራ ባን እናነጥራለን። አልአብራራ ባ ይነጥራል። ራ ፈትሐ አሊፍ ስኩን ራ ወተት እንዲል ያደርገዋል። የሽረቡነ ሽን ያዝ እናደርገዋለን። ኢነል አብራራ የሽረቡነ በضማ ወስኩን ቡ ወተት እንዲል ያደርገዋል። ሚን ከእሲን ካነ ሚን አንልም ኑንን ወደ ካፍ ስለምንሸሽጋት ሚንከ ማዜም መነፋነፍ ከ ስን ደግሞ ካ አንልም ከአሲ አልብ ከ ያዘርገን እንትን ነው ፍንን የምናደርጋት ሚን ከእሲን ካነ ሲን የምትለዋም ን የምትለዋ ድምፅ ወደ ካፍ ስለምትሸሸግ መነፋነፍ ወይም ማዜም ነው። ሚን ከ እንዳልነው ከእሲን ካነ እንላለን ማለት ነው። ሚን ከእሲን ካነ ደግሞ አለው ሚን ከእሲን ካነ ሚዛጁሃ እዚህ ላይ ዛ ፈትሐ አሊፍ ስኩን የመጣው
ሚዛ ጎተት እናደርገዋለን። እንዲሁም ሀ ፈትሐ አሊፍ ሱኩን መጥቷል። ሀ ጎተት አድርገን እናነባዋለን። ሚዛጁሃ እንደዚህ ይነበባል። ከፈትሐ አሊፍ ሱኩን አለ። ከጎተት እናደርገዋለን። ፋ ضمه ሱኩን ፉ ራ ፈትሐቲን አለ። ከዛ ራን የሚለውን ራ እንላለን። ካፉራ ያቻለ ሚዛጁሃ እንዳትሉ ጅም ضማ ቶሎ ብለን ሀ ፈትሐ ጋር የምንሄደው ግን ሃን ሀ ብለን ጎተት እናደርጋለን። ስለዚህ ሚዛጁሃ ቶሎ ብለን ካፉራ አያውና አንብበው ኢነል አብራረ የሽረቡነ ሚን ከእሲን ካነ ሚዛጁሃ ካፉራ እንደዚህ ይነበባል። አንቀጽ 6 ላይ ስንሸጋገር ዓይነን የሽረቡ እዚህ ላይ ዓይነን አንልም። ዓይነን የሽረቡ ቢሃ ዓይነን ንምትዋ ድምፅ ወዲያ እንውጣታለን። ያን ጥብቅ እናደርጋለን። የሽረቡ ቢሃ ባضማ ባከስራ ቶሎ እናያይዘ የሽረቡ ቢሃ አይባልም። የሽረቡ ቢሃ እንደዚህ ሀ ፈትሐ አሊፍ ሱኩን ሀ ጎተት እናደርጋለን። ዒባዱላሂ ዓይንን ጥብቅ ማነው ደመቅ እናደርጋለን። በፈትሐ አሊፍ ሱኩን በጎተት እናደርጋለን። ዳضማ ቶሎ ብለን አላህ በሚለው ስም የምትገኝ ለም ጋር የምንሸጋገረው ዒባዱላሂ አላህ በሚለው ስም ላይ የምትገኝ ላም ከضማ በመንቀጠል ስለተነበበች እናደርጋለን፣ እናወፍራለን። ስለዚህ ዒባዱላሂ አይባልም። ዒባዱላሂ እንደዚህ ዓይነን የሽረቡ ቢሃ ዒባዱላሂ ዩፈጅሩ ቶሎ ብለን ሀ ከስራ ያ ضማ ጋር እናያይዘዋለን። ዩፈጅሩ ጂም ከስራ ጥብቅ እናደርገዋለን። ራ ضማ ወሱኩን ሩ ነሃ የሚለው ጋር ኑን ሀ ቶሎ እናያይዝና ሀ ፈትሐ አሊፍ ሱኩን ነሃ ሀ ጎተት እናደርገዋለን። ዩፈጅሩነሃ እንደዚህ ተፍጂራ ጂም ከስራ ያ ሱኩን ጂ ከዛ ራ ፈትሐተይን ራና ላይ ራ ተፍጂራ እንደዚህ ዩፈጅሩነሃ ተፍጂራ ስናያይዘው ዓይነን የሽረቡ ቢሃ ዒባዱላሂ ዩፈጅሩነሃ ተፍጂራ እንደዚህ ይነበባል። ሌላው ዩፉነ ያ ضማ ዋው ሱኩን ዩ ፋ ضማ ዋው ሱኩን ፉ ጎተት እናደርጋቸዋለን። ቢነድሪ ባከስራ ወደ ኑን ሸዳ የምንሸጋገሩ ኑንን ጥብቅ አድርገን መቆየት ቢነ እንደዚህ ዛልን ያዝ እናደርጋታለን። ዛይ አናነባትም በዛይ ማለት ነው። ዛልን ቢነዝ እንደዚህ ምላሳችሁን ከጥርሳችሁ ብቅ አድርጓት። ቢነዝ እንደመንከስ ራ ከስራ አለች። ቢነዝሪ እንደዚህ ትቀጥናለች። ዩፉነ ቢነዝሪ ወየሃ አይባልም። ኻ ፈትሐ አሊፍ ሱኩን መታለች። ኻ ጎተት እናደርጋለን። ፋ ضማ ወሱኩን ፉ ኑን ፈትሐነ ወየኻፉነ እንደዚህ ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሚም ፈትሐቲን አለች። የውመን ካነ አንልም። ንምትዋ ወደ ካፍ ስለምትሸሸግ የውመን ካነ ካፍ ፈትሐ አሊፍ ሱኩን ካ ጎተት እናደርጋለን። ሸሩሁ እዚያ ራን ጥብቅ እናደርጋለን። ሀ ضማ ዋው ሰጊራ ሁ ሸሩሁ ነው እንጂ ሸሩሁ አይባልም። ራ አይስብም፣ ሃን ነው መሳብ። የውመን ካነ ሸሩሁ ራን ጥብቅ አድርገን ሀ ضማ ቶሎ እንሸጋገርና ሁ ብለን እንስባለን። ሙስተጢጣ እናወፍራታለን። ጣ ከስራ ሱኩን ስለሆነ መጣችው ጢ አወፍረንም እንዲሁም ደግሞ ጎተት አድርገን እናነባለን። ራን ፈትሐተይን ወደ አሊፍ መሳቢያ ቀይረን ነው የምናነባው። ሙስተጢራ እንደዚህ ስናያይዘው ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ እንደዚህ ይነበባል። ወዩጠዒሙነ ወዩጠ ተወፍራለችም ትነጥራለችም። ዓይን ከስራ ወዩጠኢ አንልም። ወዩጠዒሙነ ሚን ضማ ወሱኩን ሙ ጎተት ማድረግ አለብን። ወዩጠዒሙነ ጣዓመ ኑን ፈትሐ ቶሎ ወደ ጣ ሸዳ የምንሸጋገረው አሊፍና እስከታ ያመጣችው አለም አትነበብም ወደ ጣ ስለተዋጠች። ወዩጠዒሙነ ጣዓመ ዓይን ፈትሐ አሊፍ ሱኩን ዓ ጎተት እናደርጋ ሚን ፈትሐ ወዩጠዒሙነ
الطعام على ሁሉም እዚህ ላይ አይን ይመጡ። ስለዚህ አይንን በደንብ ማውጣት አለብን። አላ ብለን አናነበው። ላም ፈታ ሊፍ ሰግዳን የመጣችው አላ ቶሎ አይን ከላም ጋር እየይዘን ቶሎ ብለን ከዛ ላምን ጎተት ማድረግ ሑቢሂ ሐ ደመቅ ማድረግ አለብን። ሐና አይን ተመሳሳይ መውጫ ነው የሚወጡት። ሑቢሂ ባን ጥብቅ እናደርጋለን፣ አንጎትተውም። ሐ ከስራ ሰጊራ ስላለች ሂ ከዛም ሚስኪነው ሚስኪ ካፍ ከስራ ሱኩን መታለች። ሚስኪ ወተት እንዲል ታደርጋለች። ስናያይዘው ወዩጥዒሙነ አጣዓመ ዐላ ሑቢሂ ሚስኪነን እዚህ ላይ ሚስኪነን ነበር አይደለ? የምትዋ ድምፅ ወደ ዋው ስለምትዋጥ ዋውን ጥብቅ ማድረግ ይበቃናል። ስለዚህ ሚስኪነን ወየቲ ታከስሪያ ሱኩን ቲ ወተት እናደርጋለን። መን የምትዋ ድምፅ ወደ ዋው ስለምትዋጥ ወየቲመን እንደዚህ ወአሲ ሲንከስሪያ ሱኩን ሲ ወተት እናደርጋ ራ ፈታተይን ራን የምትለው ጋር ራ ወአሲራ ወአሲራ ይባላል። ወአ ስለዚህ ወየቲመን ወአሲራ ስናያይዘው ወዩጥዒሙነ አጣዓመ ዐላ ሑቢሂ ሚስኪነን ወየቲመን ወአሲራ ለዚህ ይነበባል። አንቀጽ 9 ኢነማ ኑን ጥብቅ አድርገን ያዘርግ መቆየት አለብን። ሚን ፈትሐ ሊፍ ሱኩን ማ ኢነማ እንደዚህ ኑጠዒሙኩም ጣ ትነጥራለች። ኑጦ እንደዚህ ነው ትነጥራለች። እንዲሁም ማወፍረን ነው። አይን ከስራ ኑጠዒሙኩም አይባልም። ኑጠዒሙኩም ሊወጅሂላሂ ሊወጅሂ ብለን ያዘናነገውም እናነጥረዋለን። ሊወጅሂላሂ ከስራ ወደ አላህ ወደሚለው ስም ወደምትገኙ አላም ስንሸጋገር እናቀጥናታል። ሊወጅሂላሂ አይባልም። ሊወጅሂላሂ እንደዚህ ላም ኖርማል ላም ቀጥናን ማለት ነው። ላም ፈትሐ ሊፍ ሱኩን ላ ራ ከስራ ያ ሱኩን ሪ ላ ኑሪዱ አይባልም። ላ ኑሪዱ ሪ ሳብ እናደርገዋለን። ሚንኩም ስንል ኑን ሱኩን ወደ ካፍ እንሸሽጋታለን። ጀዛአን ዛይ ፈትሐ ከዛ አሊፍ መሳቢያ ነው የመጣው። አሊፍ መሳቢያ በረጅም ጎተት እናደርገዋለን። ጀዛአን የምትዋን ድምፅ ወደ ዋው ስለምንውጣት ዋውን ጥብቅ እናደርጋለን። ጀዛአን ወላ ላም ፈትሐ ሊፍ ሱኩን ላ ጎተት እናደርጋለን። ሹኩ ካፍ ضمه ሱኩን አለች። ኩ ራ ፈትሐተይን ወደ አሊፍ መሳቢያ እንቀይራታለን። ወላ ሽኩራ ይባላል። ሺን ضمه ስለሆነ ሹ ነው። ከንፈራችሁ ወደፊት ሰብሰብ አድርጉት። ወላ ሹኩራ ስናያይዘው ኢነማ ኑጠዒሙኩም ሊወጅሂላሂ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ። ምሳሌ ረዘም ብሎባችሁ መካከል ላይ ቢያስቆማችሁ ስታነቡት ኢነማ ኑጠዒሙኩም ሊወጅሂላሂ ላ ኑሪዱ ሚንኩም ከዛም ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ። በዚህ መልኩ ታነቡታላችሁ ማለት ነው። አንዴ ላንብብላችሁ ተከታተሉ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا
وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا ሱረቱል ኢንሳን የመጀመሪያዎቹ 9 አያዎች ንባብ ማብራሪያቸው ይሄንን ይመስላል። በጥሞና እየደጋገማችሁ ብትከታተሉት ጥሩ ንባብ ይኖራችኋል። ለሌሎች ጀማሪዎችም ሸር አድርጉላችሁ ኢንሻአላህ። ጀዛኩሙላሁ ኸይራ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።